ጥቋቁር ነጠብጣቦች ወይንም ምልክቶች በፊቶት ላይ እየወጣ ተቸግረዋል? አይጨነቁ። ማዶስ ምንም አይነት ጉዳትን ሳያስከትል እነኚህን ጥቋቁር ምልክቶች በቀላሉ በማጥፋት የችግሮት መፍትሄ ይሆናል። የማዶስን የፊት ቅባትና ሳሙና በመጠቀም በአጭር ጊዜ ውስጥ 73% የቆዳ መጠንከርንና የተሻለ የቆዳ ይዞታን ያገኛሉ። ጥራቱን በተመለከተ ምንም አይጨነቁ። በውስጡ የተካተቱት ንጥረ ነገሮች ሁሉንም የአውሮፓ ሬጉሌሽን ያሟላ ሲሆን ለማንኛውም አይነት የቆዳ ጉዳቶች አይጋለጡም። የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ ቅዱሴ ግሬድ እኮ ላኩልኝ። ይሄኔ ባክሽ ከላኩልሽ ቆይቷል ማለት ያቺው ነው ይሆናል። ይሄኔ ብቅ ያለ ቻርጅ በስኖርሽ በስልክ ነበር የምትቦተረቂ። ምን ታገኝቶ ለኛም ነገሩን አንሳ ማደር ግን ደህና ናቸው
ሄደሽ ተውሰ በነገራችን ላይ አውሽ ሰርተዋል ደግሞ ምን ታገኘ ፓሪ ያዘጋጃችሁ አፍህን እንዳትከፍት እስቲ ምንድነው አትጨቃጨቁ እስቲ ወደ ቁም ነገሩ ሰላም ነበር በቃ አንተ ንገረን ምን ትይ እስቲ ቀስበ አስተርጓሚ ያስፈልገንም እሺ ምንድነው እሱ ኧረ ዝም ብሎ ነው አባቴ ግን እዛ ግቢ ለሳምንት ፈታ እንደምን አትለኝም አባዬ ደውሎልኝ ነበር ለተወሰነ ጊዜ ወደ ሐዋሳ እንደምንሄድ ስነግረው አንድ ሁለት ቀን ምናምን ብሎ ስትቀጥቅ እኔማ አንድ ሁለት ቀን ከፈቀድክልን ምናምን ይስም ቦታ አደረበት በስንት መከራ ፈቀደልኝ ወይኔ ደስ ሲል ታዲያ መቼ ነው የምንሄደው እኔም ለምቴ ግቢው ግን እንዴት ነው ማለቴ ማረፊያው አሪፍ ጀፈማ ያቅበት ሀገር ሄዶ ቁርባን አጥፍልኝ ይላል አሉ ነው እንግዲህ ጣሊያኖቹ በየአመቱ ሲመጡ የሚያርፉበት ግቢ ለነሱ ከተመቸ ደግሞ ለኛ ኮንፈርት አይኖርም ብዬ አላስብም እኔ ምን አባቴ ደህና ናቸው ስታገኝ እናቴ ልናሽ ሰላም ታሽ እንዴት ነው እንዴት ነሽ ሁሉ ሰላም ዞረሽ ልጆቹ ጓደኞችሽ ሁሉ ሰላም አልሻቸው እዛው ቁጭ እሺ አልሜ ደናት ዳት ቆየው ባክሽ ምን አጣፋሽ ጊዜ ተፋኩ ይደረግልሽ እንደና መሸሽማ መጣ ልጄ ሰይ ብቻዬን አቅርቤ ስበላ ነው ወረቆል ከመጣማ በላይ እኔ ምንም የታባህ ነው እንዲህ ችግር እስኪ ከሸልጥ ያመሸው ምራት ሻለቅ ብላይ ነው አሃ ደህና ነገር ዘጭ ጨርገሻል ማለት ነው አንተ አሮፍ ምንም አልቀመስኩም ዳት ነገርስ ምን በሰላም ቆየን እኮ መፈታከል የሚጠየቀው ፈቃድ አባትሽ ብቻ ነው ማለት ነው እንዴት ትጠይቅኝ ልጄ ነች አንድ ልጄ ነች ትጠይቅኝ ምን አለ ትንሽ አረፍ ብትሉኝ እንኳን ጠገብናችሁ እነሱ ናቸው አችካሉ በዛሬ ዳርከና ጉዴ ወራ አንቺ ነው ወዲስ ይዳብረን ከመሆኑ እሱ ብቻ ነው የሚያስፈልግሽ ማለት ነው ለጥያቄሽ ለፈቃድ ትጠይቅኝ አንድ ልጄ ነች ምን አለበት እማ ነገ አባባ ጋር ሄድ ነው ደውሉልኝ እኮ ነው የደወለልህስ እንደው እኔ ምን አሳጥቻለሁ ያለንን እንበላለን እሱ ጋር የምትሄደው አንተ ታውቃለህ እንደሱ አይደለምማ እሺ ካንቺ ውጪ የኔ ምን አንድ ዘመድ ካለ ነገር ይሽ ፍቃድሽን ተላልፌ መሄድ አልፈልግም ደግሞ ታውቂያለሽ ዩኒቨርሲቲ ሆኜ ገንዘብ እንደሚልክልኝ እንደሚደውል አንቺን ከደበረሽ ግን ምንም ለውጥ ለማንኛውም ጠንቀቀው ስኮርፒያሽ እንደባለፈው እንዳት እሺ በበጊዜ ታይሽ ነገ ደግሞ ዛሬት እንዳታጡ እቺ ልጅ የሚያሳላ ጎጆ ቀለሰች እንዴ ደግ ያረጋች ስጣት ከጓደኞቿ ማነስ የለባት የሚያስፈልጋት ሁሉ አድርገላት ፎች ጌቶች ካሉ መቼ ምን ይደረግ ጎዶላችንን አንድ እንዳታወራ መሄዱን ሂድ ይው ሽሮ ነው የምንበላው እንደዚህ ነው እንጀራው ጥቁር ነው አንድ ወሬ በጣም እሱ ካል ሞላ ማል ሊሞላ እዛ ወሬኛ ደሞ ፎንቋ አሁን ማለት ታስተውቅብሽ የዛሬን አይበለውና በዘበኔማ እንደሚያሽሞነሙነኝ ወጣ ብሎ ሲገባ ሽቶ ወጣ ብሎ ሲገባ ልብስ ነው ወጣ ብሎ ሲገባ ሻሽ ነው ወይ ምን ሰማኛ ታውጂ እኮ የመጀመሪያው ተናገረ ይልቅ ያለፈውን ታችሁ አብራችሁ ነው እዛ ወሬ አለብህ እማ በቃ ምግባ ጠዋት መንገደኛ ነኝ ያው ታውቂያለሽ አይደል ማይ ሄድሽ ደህና ደርጊ ወድሻለሁ ማይ አይ የፍቅሩን ነገር እንኳን ተወው ወደ አባትህ ይሄድክ
እስቲ ባርቼ አንዳንድ ነገር ትንሽ ቅመሽ አረማይ ዘጭ ብዬ ነው የመጣሁት እሺ ወይም ከትምህርት ቤትሽ የተመለሰች ትንሽ በሷለች እሷን ልቋጥርልሽ ባርቼ አረማይ ትያረሙ ዳታሽ ምን አባል ምንድነው ምን አሉ ልትሮን እንኳን ብፋታት እኔ ምን ይሄን አልሰልችታሻለች እንዴ በሷ በሰለቸኝስ ምን እንዳላመጣ በእንግዲህ ሻማኝ ሰዓት ይብስለት ቆይ ባርቺዬ ምንድነው አባዬ ትናንትና ልኮልኛል ባይሆን እሷን ላስብዘሽ ምናምን አባሙን ሲያቆለጨልጭሽ እንዳይሆኑ ነው እቺን ያሽ ጓደኞቼን ታውቂያቸው የለ ዘጫው የቅባት ልጆች አይ ዘጭ ቅባት እዚህ ሲማጡ ማዘር ወጥ ማዘር እንጀራ በሽታ ይመስምዛቸው ነው ያሽ ቆይሽ ላንቺ ያስቤዛ አርገት አሁን እውነት ኖሮሽ ነው እንዴ ማይ ጓደኞቼን ነግሬሽ ይሄን እሺ በሰላም ግን ማይ ወይ አባዬ ምን ልበልሽ እንደምወደው ብቻ ከነገርከው እሱ በቂ አቤት ሰምተሃል እንቺ አይ ማይ ፎንቃ እንዲቻው ሲብሽ አትድም ከዚህ እሺ ማይ በቃ ወድሻለሁ ቻው እንደዚህ አደክ ልጅ አባዬ ተዋወቃችሁ ደህና ናችሁ እንዴት ናችሁ ቤተሰብ አካባቢያችሁ ሁሉ ደህና ነው ታናቸ ተስፍሽ ጠርጥሬ ነበር እናትሽን ቆረጥነሽ ምን እያጠናሽ ነው ምን ደግሞ የኢትዮጵያ ሳይንስ ቅዱስ ይባላል አርባ ምንጭ ዩኒቨርሲቲ 3ኛ ዓመት የአርኪቴክት ተማሪ ጎሽ እሱ ደግሞ አባ ምን ነው ስም የለው ዳጊ ይባላል አምቦ ዩኒቨርሲቲ 3ኛ ዓመት የፉል ኢንጂነሪንግ ተማሪ ወልቂጤ ዩኒቨርሲቲ ሆርቲካልቸር ተማሪ ምን አይነት ልጅ ነው ደግሞ ግራስ ያልገቡ ነው እኮ ዘመን ያለስ ገበሬ እንደማለት አልወጣኝ አቶ አንቶኒዮ ኢጣሊያዊ ከፍተኛ ባለሀብት ነው ወርቅ አንቶን
እነዚህ ልጆች ተማሪዎች ናቸው ከዩኒቨርሲቲ ነው የመጡት ጥቂት ቀን ከኛ ጋር ለማሳለፍ ብለው ነው የመጡት እና የሚያስፈልጋቸውን ነገር ያዘጋጁላቸው በሉ እንግዲህ ለአንድ ሁለት ቀን ወጣ ስለምን የሚያስፈልጋችሁን ነገር ወርቃን ጥፍን ትጠይቋቸዋላችሁ እሳቸው ጥሩና ስለሆኑ አይከብዷችሁም ጥሩ ሰው ናቸው ባዶ ቤት ተከልተህ ነው እንደሱ ሳይሆን ትንሽ ጉዳይ ስላለች ለማስፈጸም ብዬ ነው ቶሎ ከጨረስኩ ቀድሜ እመጣለሁ በዚህ ላይ ደግሞ እንደዛ በር ላይ ያያችኋቸው ውሾች ሰው የለመዱ ስላልሆኑ ተጠንቀቁ ከዛም በላይ ደግሞ ቀስ ያለበት ምልክት በፈረንጅኛ ፊደል የተጻፉ ያሉባቸው ቦታ ላይ ድርሽ እንዳትሉ እንዳትጠቁ ነገርኳችሁ ያስ ላይ እንኳን አበላ አይ እሱማ ዛሬማ እናመሻለን ምን ችግር አለ አባት ደስ መቀለል ያለ ሰው ናቸው ምን ያሰብክ ነው ምን አስባለሽ እሺ በቃ ሻው ሙሰድ ደክሞኛል እምቢ ተነስ ሂጂሽ መጣው በቃ ምንድነው እሱ እኔ እንጃ መክፈቻውን ስታቀለው ነው ከፖሊሱ ስለ ይጠቃው ዝብሎ ነገር ነው ሲደርቅ ይመለሳል እሺ እና ምን ተሻለን ምናልባት ከመስመሩ ሊሆን ስለሚችል ታችንን ቼክ እናድርገው መጣሽ ስለሽ ነው ምን ነው አልጣፈጠም እንዴ ብላንጂ አይልጄ አይዞህ አትሳቀቅ ማባ አረ ማሰልቸት አይሆንብኝና አባቴ ይሄን ከሚያክል ግቢ ውስጥ ለሰው ብቻ በርግጥ ሰፊና ትልልቅ እልፍኞች ያሉት ግቢ ነው እኛ ግን ቅጥረኞች የዚህ ልጅ እድሜ ያህል የጥበቃ የበላዮች አስተዳዳሪ ሆኜ ሳስተዳድር ጣሊያን ከሚኖሩ ከአንድ ግለሰብ ቤተሰቦች ማረፊያ ከመሆኑ ውጭ የማውቀው ነገር የለም ይህ ግቢ ብዙ 10 ዓመታቶችን አስቆጥሯል አንቶኒዮ የዚህ ቤት ጌታ ሲሆን የሚኖረው ጣሊያን ሀገር በአመት አንዴ 2-3 ጊዜ እየመጡ እየጎበኙ ይመለሳሉ ይገርማል ከጣሊያን ድረስ ለሁለትና ለሶስት ቀን ቫኬሽን ወደ ኢትዮጵያ በጣም ደስ ይላል ባለጸጋ ምን ይሳናል ብለሽ አንዳንዴም እንግዶች ይዞ በርከት ባሉ መኪናዎች ይመጣል ታዲያ እኔ ዓለሜ ነው እንዴ የብዙ ቀን ፈቃድ ይሰጠኛል አዝናናለሁ ወጣላለሁ ይሄን ከመሰለ ሰገነት ወጥቶ ምን ረፍታለ ፋዘር በዛ ላይ ጥሩ ምግብ ካለ አይመስልኝም ምኑ ሁኔታው የታሪክ ተማሪ መሆን በጣም ችግር ነው ብዙ ጥርጣሬ ምርምር ያበዛሉ እነዚህ ታሪክ ተመራማሪዎች ስማ እንጂ አቤት አባ አት ከቶ እንዴት ናት ደህና ናት አባዬ ደህና ናት እንደው ጤናዋን ደህና ናት በጣም ደህና ናት አባ መልካም ዳጊ ፍቅር በይቅርታ ካልታዘለ አንድም እርምጃ ቆመ መራመድ ትችላለች ጉዳዩ ምን እንደሆነ ባላውቅም ምን ያህል ከባድ ሊሆን ይችላል እርግፍ አድርገህ ተወውና ሰላም ወረድ ግን በምን ይጣላችሁት በሰው ነው ሌላ በምን ነው የግል ጥቅማቸውን ለማስፈጸም ሲሉ እንዲህ ያለ ጥሩ ስህተት ይፈጠራል ምን ዝዳር ነው እሺ ምን ማሻአላ አንቺ ራስሽ ተመለሽ ይሄን የሚያክል ቢያለ ምንም አላየሁም ይሄን ሁሉ ጊዜ መቀመጡ ሚስጥራዊነቱን የሚያሳይ ነው የሚመስለው እስቲ አስብ ጀመርሽ
በቃ ይሄ ምንም ማሰብ አያስፈልገው። ምንድነው ነጮች ብዙ ጊዜ ወጣ እያሉ ውሃ ዳር መኖር ያስደስታቸዋል። በቃ ምንድነው መፈለሳት? አንዳንድ ሆዳም ፍጥረቶች ብዙ ጊዜ ለራሳቸው በልተው ሲተሩ የቀረውን ለሌላው ከመስጠት ይልቅ ለነጋቸው አድርገው ይቀሩታል። እውነት ግን ለልጅ ልጆቻቸው የሚሆን ሀብት በእኛ ምድር ይቀሩና ባሻቸው ጊዜ ዘና ብለው መተው ጭነው ይሄዳሉ። ኧረ በእናታችሁ ጨዋታ ቀዩ። እውነቷን ነው። ጨው ይቀይሩ። ትንሽ ማወቁ ችግር ነው። ቺርስ እዚህ አካባቢ ግን ሰው ሳይኖር አይቀርም። ቅዱሴ ቅዱስ አንተ ቅዱስ ወይ ምን ነው ታደሽ? አውቀን እንደሆነ ያስታውቃል። መከጨረስ እኮ ምንድነው? ምን ይሽ
ሰዎች ለምን የሆነ ቦታ ቁጭ ብለን አንነጋገርም? እኔ መስሎኝ በዚህ ግቢ ነው የሆነ መንፈስ ነገር አለ። እውነት ነው። አሁን ሳስበው በአመት አንዴ ነው ሚስትራ ነው ያደረገው። መቼም በየአመቱ አንድ ግቢ ውስጥ ለመዝናናት ብቻ እኔም ጥያቄ ሆነብኝ እሱ ነው። ያላንዳች ምክንያት በዚህ ቦታ ላይ አይደለም። እዚህ እንኳን ባይሆን አቅራቢያ ላይ የሆነ የሚጠብቁት አለ የሚከታተሉት ነገር ይኖራል። ለማንኛውም የራሳቸው ጉዳይ። እኛ ፈታ ብለን ሼዋ ሲመጣ ወደ ዋሳ ነው የሚባለው። ምን አስጨነቀን? አይመስላችሁም? እስቲ ትላንትና ወረቀት አምጣው። ለሌት እንኳን ስላደረጋችሁ አልተኛም እንዴ? ምንድን ነው እሱ? አቅጣጫ ጠቋሚ ነገር ይመስላል። የሆነ ረቀቅ ያለ ነገር ነው። ምንኛ ነው? ቀለለኛ እና ሞከርሽ? ከአባማቴዎስ ቴክስት አድርጌላቸው ነበር። በሀሳቡ ላይ ያወራን ኔትወርክ ተቋረጠ። እስካሁን አይሰራም። እስቲ አሁን አንብቢ እስቲ። Andante oltre il sasso verso ovesta per giudice passi. Andante oltre il sasso verso ovesta per giudice passi. Bestem ምዕራብ 12 እርምጃ Il raggiunto è il segnale andante 5 passi verso sud. ምልክቱን ይዞ በስተ ደቡብ Il raggiunto è il segnale andante 12 passi est. ምልክቱን ይዞ በስተ ምስራቅ 2 እርምጃ Ripetete il disegno trovato con Giuni Gendello nelle 4 direzioni. የተገኘው ምስል በአራቱ አቅጣጫ ይገጣጠማል። El disegno trova l'interno di Quatria በዚህ ኤሪያ ውስጥ ይገኛል። የመቶ ዓመት የቤት ስራ ሆነ የሚጠቁመው ነገር ግን የለም። የሚገኘው ምስል ስም እስቲ እስካች እናድርግ። ለምን እሱን አድርገናል? መነሻውን ዶት አድርገህ ጀምር። እኔ ግን ያን ያህል ለውጥ የሚያመጣ ነገር ያለ አይመስለኝም። አይ ሜቢ ኮሚሽን የመጣውን ነገር አይቶ ሹክ እንዳላችሁ ይፋት እንደ መነሻውን ዶት አድርገህ ጀምር። የሆነ ሳቢ ያዘ ነገር ማካቹ ምንም አይጠቅም ነገር ነው። ሆነ የሚጠቁመው ቦታ ማለት ይመስላል። ምን ሊሆን ይችላል? ሰው መቼም የሆነ ነገር ሲሰማ ነው ያየው ነገር ትዝ የሚለው። ደግሞ ምን አስታወሽ? ጣሊያኖች ሲወጡ በርካታ ማንነቶቻቸውን በካርታ እያስቀመጡ ነበር ያለፉት። የእኛም ሰዎች በመላምት የተወሰነ ነገሮችን እያገኙ እንደሆነ ይነገራል። እኔም እኮ ብያለሁ የሆነ ጨላ ያለው ነገር ወይ አንተ ፈጣን አንቀልቅል ያመጣል ከስለመልካው ምንም እኮ የሚያሳየው ቦታ እንዴ ምን ማለት ይሄ ያልቀር አድርጋያቸው እና ምናልባት በእነሱ ዙሪያ ላሉ ሰዎች ሊጠቅም ይችላል። ለእኛ ግን ያን ያክል ሊሆን ይችላል። በእርግጥ ልክ ነህ። አንዳንዴ ደግሞ ግጥጥ ብሎ ፊት ለፊት ሊመጣ ይችላል። ስለዚህ ይሄ ነገር ለምን ወደ መንገዳችን እንደገባ አናውቅም። ለምን ግቢውን በደንብ አልፈትሸው? ያምሻል እንዴ? በአንድ ቀን እኮ ተፈታሶ የሚያልቅ ግቢ አለ። በእርግጥ ልክ ነህ። ግን ደግሞ ቶሎ ተበታተንን ግቢውን ቀኘት አድርገን በቶሎ መመለስ
የሚረብሽ ነገር አለ? ምንም የሚረብሽ ነገር የለም። የግቢውን ስፋትና የኛን ቁጥር ስናነጻጽረው ጭንቅላታችን ራሱ የፈጠረብን የመረበሽ ስሜት። አባዬ ይሄንን ያህል አመት በዚህ ግቢ ሲኖር አንድም ነገር ተፈጥሮ ያውቃል። ስለዚህ ግቢው ሰላማዊ ቦታ ለመሆኑ ይሄ በቂ ማረጋገጫ ነው። ፈታ ቢራስ ታስጨርስ። አባት ትላንትና እናት ደህና ናቸው ሲሉ የሰማው መሰለኝ። ያላወራነው ነገር አለ እንዴ? ያላወራሁሽ ነገር እንጂ የደበኩሽ ነገር የለም። የ8 ወር ህፃን እያለሁ አካባቢ ነው እማዬ ኮላጅ አባቴ ጋር ተጣላና ራሷን ተጠፋለች። አፍላ ፍቅር ላይ ስለነበሩ የእናቴን መሞት የሰማው አባቴ ራሱን አንቆ ገደለ። ያቺ መጥፎ አጋጣሚ ለቤተሰባችን መፈራረስ ምክንያት ሆነች። የሚገርምሽ እማዬ እስካሁን እውነት አይመስላትም። እኔም አያቴን እናቴ ብዬ ደረቅ ጡቷን እየጠባሁ አደኩ። ይሄን ያህል ጊዜ ግን እንዴት ሳትነግረኝ? እኔም ከሰማሁ ብዙ ቆየ። ስትሰማ ግን ምን ተሰማክ? ምን የሚገርምሽ በእናቴ እጅ ባድግ ኖሮ አሁን ያለኝ ደስታ የሚኖረኝ አይመስለኝም። ታዲያ ለምንድን ነው አንድ ላይ የማይኖሩት? እርግጠኛ ባልሆንም በመካከላቸው የሆነ ችግር ሳይኖር አይቀርም። የልጄ ሞት ምክንያት አንቺ ነሽ ምናምን እያለ ሲዘፍንባት እንደነበር ይወራል። ይዘፍንባታል? የሚገርመኝ ነገር ልንገርሽ፣ ይህን ያህል አመት ተራርቀው እየኖሩ ፎንቃው እስካሁን አልወጣላቸው። አሁን ወደ ቤት ስመለስ ወሬው ሁሉ ስለሱ፣ እሱም ጋር ስደውል ስለሷ። ታዲያ ይሄን ያህል ከተዋደዱ ለምንድን ነው አንድ ላይ የማይኖሩ? የድሮ ሰዎች እንደኔና እንዳንቺ መሰለሽ ነው። እኔ እናንተ ምን አይነት ነን? እኔና አንቺ ቅዱሴ የሆነ ነገር ከስራለ እና ምን ይሁን መጣዩታ ያማል እንዴ? እሷ ከመጣች ደግሞ አሁን ገና ቆፈር ምናምን ብላ መከራችንን ታብላ። ለነገሩ ምንድነው አንተ ሰውዬ ቆይ ከኔ ጋር እንደዚህ ጸብጸብ የሚል ምንድነው የምታወራው? አወራ ማንሳት ነው ያልኩት። አግን ተነስራት ነው ይውላ ከብሌን ጋር በተፈጠረው ነገር ነው። ለሱ እኮ ይቅርታ ጠይቄያለሁ። ምንድነው እየተከተልክ አቧራም ታንስ? ይቅርታ ጠይቄያለሁ። ምንድነው እየደጋገምክ ምጨቀጭቀኝ? ቅዱሴ ምን አዲስ ነገር አለ? ምንም ማለት ነው። ኤልሲስ ምን አገኘሽ? ምን አዲስ ነገር አለ? አንተ ልጅ የቢራ ይበቃ ገና ምኑ ተካ በኋላ እዚህ ካንተ ጋር የሚሮሯጥ የለም። በልክ ጠጣ። አሱን ታዩ
አሁን ሩሙ ድረስ ማተሸክሙ እንደሚወስደው ነው ችግር ለሱ ምን ችግር አለ ወንዶች አሉ ላወቀበት ጓዳ መቀመጥም ሙያ ነው ያብዱ ምርጥ አባባል ምን ተስከስ ነው ምን እሰሰ አንቻችሁ እንዳከት ፍሬንዶች አመረራችሁ እንዴ ና ዝጋው እሱ ለካ እንሽሉት ወንዶች ናቸው አያው ተጃውላው ናሽ አበናት እንጂ ደሞ ከሱ ጋር ጀምራ ዳግም ሱራ ሶፍት አላገም ለምስኪ ልብሴ ቀይር ነው ዋካና ነው እስ በጣም አለ ብዙ መሰለው ይላል የቅዱስ ተግባር ደግሞ ናቸው ይችላል እሱ ማለት ጠዋት ካለው ጋር ከሰዓት ከሌላው ጋር ሁላችሁም ስለምታውቁ ምንም ስሜት ላይሰጣችሁ ይችላል እኔ ግን እንደ ግርሳት ይመጣኛል እሺ በእርግጥ ነው ግድ ስለማይሰጣችሁ ብቻ ለጊዜው ሰላም ለማውራት ሞክራላችሁ ካሁን በእኛ ጉዳይ እናንተ ጉዳይ ተቀበሉሽ ለዛሬ ከኔ የተጎዳ ነው እንዳትቀርና ማናችሁ ምን እንዳትሉ
እንዴት ነው ባለው እዚህ ደህና ተፈልገው ጥቂት ነገር አሉ ማለት ነው ልክ ነው እናንተ ብቻ ማለት ምንድን ነው ፈራ በዚህ ሰዓት ተቀበላችሁ በገማችሁ ኮረገራችሁ ያስጠላልሽ በዚህ ነው ወደፊያችን ያለፈ ያስል አዎ እዚህ እዚህ ድረስ ክፍሎች አሉ መስለኝ ስለዚህ ለዛሬ እዚሁ አረፍን እንበል ለዛሬ እዚሁ እናደርግ አባት ደውለላችሁ ይዱካል ሁለቱ ወራጎች ነው ይዱ ቀንታላ እኮ ስለሱ እናወራበት ጊዜ አይደል ስለሱ ማነው አጠቃዎቹን እኮ ይጠፋው ይዘው ሁላችንም ጥያቄ የሚያደርገን ችግር ውስጥ ገብተናል ጉዳዩ በምርመራ ተጣራው ወንዳችንም ተጠያቂና Sure. አረ ሰዎች እዚህ ግቢ ውስጥ ምንድነው እየተፈጠረ ያለው ነገር? በፍጹም ውሻ ሊሆን አይችልም። የሆነ ነገርማ አለ። ይሄ እግር ኮቴ አይደል? በምንም ተአምር ውሻ እንደዚህ እየጎተተ ይዞ ሊሄድ አይችልም። የሆነ ምልክትማ መኖር ነበረበት። በሉ ግቢውን በደንብ ማሰስ ይሁን። የዘችን ሴትዮ አስክሬን እስከምናገኝ ድረስ እንቅልፍ ብሎ ነገር የማይታሰብ ነው። እኔ ኔትወርክ ያለበት ቦታ ዞር ብዬ ደውዬ መጣሁ። ራሳችሁን መበታተንም የለብንም። አደጋ ቢኖርስ አብሮ መሆን ነው የሚሻለው። ምን ማለት ነው? ተረጋጊ። ሰላም Merci. Ouais. Il est tout en retard. Vous avez une autre minute. Allez, c'est bon. Attends, quand on va là. Non. በቃ እናንተ ሄዱ። ፈሪ ነው። እኔ ጀመጣ ልጅ በቃ ሆኖ ወደ አይመጣ ሰማው ወዲህ በመጣንበት በቃ በሉ የትኛው ነው የሴት እዚህ አካባቢ ነው ምን ታሰሹ ነገር ነው?
ዳጊ ቅደኛ እናንተ ገና ጋር ችግር አለባችሁ እሺ እንግዲህ ይኸውልሽ ደባል ስሞች ስላላቸው ግራ እንዳትጋቢ እዛጋ ያለው ትልቁና ሰፊው ደሴት ደብረ ጽዮን ይባላል በመጠኑና በያዘው ህዝብ ብዛት ማለት ነው እዛጋ የምታየው ወደዛ ያለው ማለት ነው እዛች ጋር ያለው አይሱት ወይም አብርሃ ይባላል እዛጋ ያለው ደግሞ ደብረ ሲና ይባላል ወደዛ ያለችው እሸት ወደዛ ጋር ያለችው እሷ ደግሞ ገሊላ ትባላለች በዛ በኩል ያለው ደግሞ ፋማት ይባላል ሙሉ ወፎች ብቻ የሚያርፉበት ደሴት እዚህ ሀይቅ ውስጥ ይገኛል ሌላው በአለማችን ላይ ብቸኛ የሆነው መጽሐፍ ሄኖክ እዚህ ሀይቅ ውስጥ ደሴት ላይ ባለ ሙዚየም ይገኛል ጀልባ የለም ለምን አንሄድም እሻቲማ አዋት ቀልዳ አንቺ ምን ሆነሻል እንጂ ከዚህ ዛሬስ ነው በጀልባ ምን ሄደው እዚህ ግቢ የሆነ ያለው ነገር እንዳለ ለማመን ይከብዳል የፌስቡክ ጽሁፍ ወደ ማዳመጫ ማለት ነው ኢትዮጵያ ለመጀመሪያ ነች ሁሉም ያለፈጻሚ ሲሆን ቺና ነው የሚመስለው በቅርቡ ደግሞ ምን አይልከና ዘንድሮ በሚባለው ማከስ እግዚአብሔር መሸቃለ ነው
የኮሌጅ ነው በቃ ሹቀት ሲበዛ ፈጽሞ ማኝ ያደርጋሉ በጣም
መልስልኝ እንጂ ኤልሲስ አንተ ነው ማለት ነው ኤልሲስ ምን ማለት ነው ወጣት መስሎኝ ነበር እና ተራመጣ ወጣት መስሎኝ ነበር አልኩ መቼ ማለት ነው አዎ ሁሉም ሰው እንዳንተ በቋቅ ይመስላል በዚህ በምስራቅ በኩል ያለው በር አለ በሱ በር በኩል እኮ በጣም ብዙ የህፃናት ሬሳ ነው መሬት ለመሬት ውሻ ያንደባለለ ሲሞትታቸው በአይኔ በብረቱ ላይ ወጥቶ በቃ
ጥቂት ቀናት አስቀድሜ ደውዬለት ባለቤቶቹ እንደመጡና የዘሩ ቀን ተመልሰው እንደሚመጣ ነገር የፈጣሪ ያለ በጣም በአስቸኳይ ከዚህ ግቢ ውስጥ መውጣት አለብሽ። ኖ ይኸውልሽ እኔ ብዙ እንድናያቸውና እንሰማቸው የማይፈልጉ ነገሮች ለእኛ እንደሆነ በእርግጠኝነት የሚጠብቁልን የዛሬው ምሽት እውነትህን ነው ቅዱስ። እሱን አባቱ ሲመጣ ያስረዳዋል። እውነቱን ነው። አንድ ነጥብ ብለን አባት ቤት አልሆኑም። እሺ እናንተ መሄድ ካለባችሁ በእርግጠኝነት አባዬ ዛሬ ማታ ሊመጣ ይችላል። ኤልሲ ደግሞ ምንም አለ ለዚህ ሙሉ ኃላፊነቱን የሚወስድ እናንተ አባዬ ግን እናንተ እንደምትሉት አይነት ሰው አይደለም። እንዴት አይነት ሰው ነው? እዚህ ሁሉ ችግር ውስጥ እንዳስገባችኋል። ግን ዛሬ ይቺ ቀን አልፋልነት ዛሬ ክፉ ነገር ማምሻውን እንጠብቃችኋለን። ግን አንድ ነገር ወቅ ምንም ይምጣ ምንም ይፈጠር ኤልሲን ሳኒስ ከዚህ ወደ ትንቅቅ የለም። እኔ ምን ሲባል እኔ ደግሞ የሚጠፋሉ ስለሚታያቸው ህጻናት አሁን እስቲ በደንብ አስብ። እንጃ እንግዳ ነገር ነው። እውነቱን አባታሪክ ባላውቅም እማዬ ያለ ጊዜያቸው የሞቱ ሰዎች ቀናቸው እስኪደርስ ድረስ ለነፍሳቸው መጥፋት ምክንያት የሆኑትን ሰዎች እየተከተሉ ሰላም ይነሳሉ ብላ ስትነግረኝ አስታውሳለሁ። እና ህጻናቶች አጥፋቸው ነው ማለት ነው። አንተ ሰውዬው አሁንም አልገባም ማለት ነው። ቅዱሴ አውቃለሁ። ለምን እንደዚህ ትሆናለህ? እኔ ነበርኩ የሚዛ ቦታ መገኘት የሚገባኝ። እሷ ብትሆን የማታደርገውን ነገር ያደረኩት በትንሽ ነገር ለእሷ ያለኝ ነገር ተነበር። ለእሷ ያለህን ቦታ ሁላችንም እናውቃለን። ደግሞ የክፍራትና ከድንጋጤ የተነሳ እንጂ ከጥላቻ እንደሆነ ሁላችንም እናውቃለን። ታስታውሳለህ? ኤልሲ ላይ ስትጫወት እንዴት እንደምትቀና አንተ ፍቅር ሁሉ የሚታየው ሰው አጠገቧ ሲጠጋ ብቻ ነው። ሁላችንም ለእሷ ያለንን ቦታ ደግሞ እናውቃለን። ስለዚህ አታውቅም። ይህን ኤልሲ ሙሉ ገብተህ ወዴት ነው? መጸለያ በደርሽ ትቆያለህ? እኮ እየመጣሁ
ምክንያቱም አንተ አባት እጅ ዘይት ነው እኔ ግን ኤልሲን እዛ ምን እያደረጓት እንደሆነ እንኳን አላውቅም አንጻችሁ ቀጥሉ ወይ ዛሬ አለቀልኝ ወይ ቁልፉ ማታ እኔ ማታ አንቺ ጋር ለምን የሆነ ጥቁርና ረጅም ሰው በዛ ላይ የሚያስፈሩ ቀንፎች የሆነ ጥቁር አሜሪካዊ የሚመስል ያጀነ የሚመስል ጥቁር ትልቅ ይህ ሰውዬ ነው Thank you.
ምስሎች ምንም ልረዳቸው አልቻልኩም። ምንድነው? አምላኪ ማህበርተኞች መለያ ምስሎች ናቸው። አሃ 666 መሆናቸው ነው እንዴ? አባቴ በትክክል እነሱ ናቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምን አምላኬ ምን አልኩህ? በኔ ዘመን እንግዲህ ጆሮ ያለው ይስማ፣ ልብ ያለው ያስተውል። እግዚኦ መሐረነ ክርስቶስ። ሰው እንዴት ፈጣሪውን ክዶ ለፍጡር ቤት ያድራል? ድምፃችንን ተከትሎ ሊመጣ ስለሚችል እንድትጠነቀቅ ቀስ በል።
ወይም 6666 ቁጥር የሚፈጸምበት የትንቢት ጊዜ አልፏል ተፈጽሟል። አባባ ባይብል ላይ ተጽፏል ነው ተጽፎማ ነበር። ማን ያነበበው? የእኛ ሕዝብ እንደሆነ ክፉ ቀን ሲመጣ ብቻ ነው ያምላክ እንደዚህ እስቲ አባባ አሳዩ። ይህን የእናንተን ቴክኖሎጂ ላይ ታገላል። ማንበብ ከፈለግ ራእየ ዮሐንስ ምዕራፍ 13 ቁጥር 11 ላይ አውጣሉ። ሌላም አውሬ ከምድር ሲወጣ አየሁ። የበግ ቀንዶችን የሚመስሉ ቀንዶችም ነበሩት፣ እንደ ዘንዶም ይናገር ነበር። ይህን ምስል ስትመለከቱ የትንቢቱ ቃል ፍጻሜ ላይ እንዳለ ትጠራጠራላችሁ? ቀጥልና ደግሞ 16 ነው። ታናናሾች ታላላቆችም ባለጠጋዎችና ድሆችም ጌቶችና ባሪያዎች ሁሉ በቀኝ እጃቸው ወይም በግንባራቸው እንዲቀበሉ የአውሬው ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንደማይችል ያደርጋል። ጥበብ በዚህ አለ፣ አእምሮ ያለው ያስተውል። የአውሬውን ቁጥር ቁጠረው፣ ቁጥሩም የሰው ቁጥር ነውና፣ ቁጥሩም 666 ነው። የቀረው እንግዲህ ለራት አለ። አሁን ካለንበት ነገር እጅግ የከፋ ነው። ልጆች እኛ እንግዲህ ጊዜያችንን እንጨርሳለን። የእናንተ ጊዜ ከጌታ ጋር ተውሎ መከራ ጋር ፈተና ከባድ። እባካችሁ ከደጁ አትጥፉ። አቻዎቻችሁን ታደጓቸው። በጣም ያለ ምክንያት ይህችን ቀን አልሰጣችሁ። ለዘንድሮ የሚያስገዛው መርዛማ ገጠማ ይህ ምስኪን ህዝብ ሳቅ በሚስጥር ሕክምና ክትባት ምናምን ይላል። በዜጎች እጅ ላይ ቀባል እንደሆነ ታውቋል። ይህንንም ነገር ማንም እንዳይሰማ ማንም እንዳያወራ ረቂቅና የሚያስቀጣ ገደማ እየተዘጋጀ እንደሆነ ታውቋል። እቺ ነገሮች ከሩስ ፍሬ የምታስሙ በቀኝ እጅ ረቂቅ ተቀበሉት። በጣም የሚገርመው ነገር ደግሞ ይሄ ንግድ ፍቃድ፣ የመንጃ ፍቃድ፣ የደም አይነቶት እኮ ሳይቀር ነው እዚህ ነገር ውስጥ የሚነገር። እኔ የምለው እነሱ እንደፈለጉ ቢያደርጉ ህዝቡ እኮ የራሱን ህዝብ በራሱ መንገድ ስራ ማድረግ ይችላል። እንዲህ ቀላል እንዳይመስላቸው፣ እንዲህ እንደምናስባቸው ቀላል አይደለም። ሁሉም ወጥመዶች ናቸው። አሁን ለምሳሌ ንግድ ፍቃድ ላውጣ ብትል መታወቂያ ትጠይቃለህ። አሁን ያለን መታወቂያ ይዘህ ደግሞ ጊዜያዊ ቦታ ወይም አይሰራበትም ይባላል። ስለዚህ ሙሉ መረጃ ቺፕ ውስጥ ስላለ በኮምፒውተር እንድታሳይ ትጠየቃለህ። በዚያ ጊዜ ቺፕ ውስጥ ካልተገኘ አላስቀበልክ እንድታስቀበል ያስገድደዋል። አላስቀበልም አሻፈረኝ የምትል ከሆነ ሞትን ትሞታለህ። ነገሮችን ሁሉ የሚያቀል እኮ ቴክኖሎጂ ነው። ችግር ነው። አሁን እንደዛ እኮ አይደለም። ይቺ መርዛማ የሆነችው ማይክሮቺፕስ ሁሉ ነገርህን እኮ ኮንትሮል የምታደርገው። ዳቢሎስ አላየንም ብሎ ነው የሚሰራው። እርግጠኛ ነንባችሁና ባለን መረጃ መሰረት አሁን ደግሞ ጌታችንን ኢየሱስ ክርስቶስን እየሰበኩ ይዘው ብቅ ብለዋል። መጀመሪያ አካባቢ ላይ ስለ ክርስቶስ ይሰበካል።
እያለ እየቆየ የአውሬ ምልክቶች ይሰበኩበታል። ከዛ አልፎ ደግሞ ልዑላችን ዲያብሎስ ነው እያሉ መስበክ ጀምራሉ። ይህንን እውነት ካወቅ በኋላ ልንጣምጣም ብትል መውጣት የማትችል ማዕት ውስጥ ነው የምትገባው። ይሄ በቀን 3 ምግብ የማያገኝ ህዝብ ውሎ ለማደርስ ሳይወድ በግቢ እነሱ ተገዥ ይሆናል። እኔ የሚያናድደኝ እኔ እንኳን የማውቀው የወጣቶች ህይወት በድፍን ሀገሪቱ ላይ ተሰራጭቶ ያለ ከዚህ አጀንዳ ጋር የሚቀራረብ ተቋም አውቃለሁ። ባለፈው የተወሰነ ነገር ለማወቅ እኔና ቅዱስ ገብተን ለማየት ሞክረን ነበር። ልክ ነች። አይተነው ነበር ድርጅቱ። በዋናነት ድርጅቱ ወጣቶች ላይ ታርጌት አድርጎ እና ወጣቶች አስተምራለሁ ምናምን የሚል ድርጅት ግን ዓላማው እንደዛ አይደለም። ይልቁንም የወጣቱን ህይወት እየቀጠፈ ያለ ድርጅት። በጣም የሚያሳዝነው ደግሞ ምን እንደሆነ ከላይ ያሉት ሰዎች በገንዘብ ይሰክሩ ናቸው። ወጣቱ ምን ግድ እንኳን አይሰጣቸው። እንደምናየው አቅም ካላቸው የትም ለመግባት የሚቸግረው የሚያሳዝነኝ በመቀበል የመጀመሪያ ተማቃኝ የሆነ ወጣት ደግሞ ለዚች ምስኪን ሀገር የጀርባ አጥንት ነው። በሁሉም አቅጣጫ ተመራርኩ። በጉዲት ዘመን እጅ ያልሰጠን የጥቁር ሕዝብ ልጆች እንዲህ በቀላሉ የምንሸነው ሰዎች አይደለንም። በሰባት ዓመት የሁሉም ታሪክ ሲሰራ ትንሽ የሚያስጠረጥር ፍንጭ እንኳን አለማየትም ምን ያህል ብር ሆነ። እኔ ግን በድን ሆኖትን ሳይሆን በጣም እንዲቀረብኩ ምን እያደረገ ነው? ውጣ በለው እባክህ። ጋና ቅዱስ ጋር ነበር። ቆይ እኔ ሂጅ ነው ሞባይል ስ
አሞስ ይባላል ናይጄሪያዊ። ጓደኞቹ ግን ጋና ብለው ይጠሩታል። ይፈጣሪ ያለ እንዴት እስካሁን በሕይወት ሊኖር ቻለ? እስቲ ጊዜ ሲያስተውሉ ጻል ሆነ ምናልባት እውነታውን በማሰብ ነገሮችን እንድንደርስበት ይረዳል ይሆናል። ለውጥ ባያመጣም ልንገርሽ፣ የአባ አንቶኒዮ ታማኝ ባሪያ ነው። አባ ያልኳቸው አክብሬያቸው እንዳይመስልሽ፣ በማዕረጋቸው የነግዱበት ስለነበር። ገርምሻል፣ ከካቶሊክ አባቶች ጋር ቀኑ ሙሉ ይህን የፈረንጅ ወይም መጠጥ ሲጋፉ ውለው ሌሊቱን በሙሉ ሲጫጫሁ ነበር የሚያሳድር። አንቶኒዮ ማለት ስህተት የማይቀበል በሰው ልጅ ስቃይ የሚደሰት በጣም ጨካኝ ሰው ነው። ጋና ደግሞ የጥፋት ቅጣት አስፈጻሚ። አንዳች መመሪያ ወደ ጎን በፍጹም አይተው እንደ ልብ የሚሉት ታማኝ ባሪያቸው ነው። ያለሱ ደግሞ ማንንም አያምኑ። እሱም ደግሞ እንደ ውሻ ከእግራቸው በታች ልቅ ብሎ ነበር ጅራቱን የሚሞላው። የመጨረሻ በጭካኔ የተሞላ አረመኔ ሰው። በእርግጥ በወቅቱ ቋሚ ሰራተኛ አልነበርኩም። አንድ ቀን ማለዳ ወደ ስራ ስንገባ ጋና ጌታውን በሰይፍ ሸልቶ ጣላቸው ተብሎ ግቡ በአንድ እግሩ ቆሞ ነው የደረሰው። በሰዓቱ ሁኔታው አልተዋጠልንም ነው። የአንቶኒዮ ልጆች ለንስሐ በፍጹም ጊዜ አልሰጡት። ወዲያው ተገደለ የሚል ወሬ ተናፈሰ። እሳቸው ከወደዱና ከመረጡ ወዴትም ፍንክች የለም፣ መሄድ የለም። እኔም ደግሞ ምን እንዳሰብኩኝ አላውቅም። ይኸው አሁን ድረስ አገልግሎት ላይ ነኝ። በሕይወቴ ብዙ 10 ዓመታትን አሳልፌያለሁ። እንዲህ አይነት ተአምራዊ ነገር ግን ገጥሞኝ በፍጹም አያውቅም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአማኑኤል በቅድመ ዛቲ የቅዱስ ቤተ ክርስቲያን ተይቲ ስሜ ማርያም ሰው ለዓለም ዓለም ዓለም አሜን። አቤት 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 መስቀሉ ተዘግዝቋል። ይህ ደግሞ ሰዎች ቀላ መሆኑ ነው። እዚሁ ያለ ነገር ስለዚህ አባቴ ገና ተብዬው ካልሞተ የአንቶኒዮ ሞት ውሸት ነው ማለት ነው። በዚህ ነገር እርግጠኛ መሆን በጣም ነው የሚከብደው። በሰዓቱ በእርግጥ እድሜ ጠገብ ነበሩ፣ ላይኖሩ ይችላሉ። ነገሮችን እንደዚህ ማወሳሰብ ለምንድን ነው ያስፈልግ? ማንንስ ፈርተው ማን ከልካይ ኖሯቸው? ያው በየጊዜው እድሜያቸውን ለማስረዘም ሲሉ የተለያዩ ጥቅሞችን ይጠቀማሉ። እናንተ ይልቀሩ ይኸውላችሁ አሁን ባለንበት ሁኔታ በሀገሪቱ ወቅታዊ ጉዳዮች ጋር ነገሮችን ስናያይዝ ነገሮች ስር የሰደዱ ዝም የሚያሰኙ ናቸው። ማን ያውቃል እንዲያሉ በርካታ ቤተ አምልኮች ያሉናቸው። እነዚህ የሴጣን ቤተ አምልኮ ተከታዮች ከጊዜ በጣም ቀድሞ የሄዱ ናቸው። አሁን ኢትዮጵያ በግልጽነት ተመራጭ ያደረገበት ምክንያት ግልጽ ነው። ሳይደግ ሳይጣላ ማለት ቆይ ልጆች እንደው ምን ሊበጃቸው? ዓለምን ለማገላበጥ ካላቸው ሴጣናዊ አስተሳሰብ የተነሳ ይህን ሰውዬ በህይወት ብንይዘው በጣም ጥሩ ይመስለኛል አባዬ። ምክንያቱም ለነገሮች ቁልፍ እሱ ሊሆን ስለሚችል። እሱን እንኳን አታስብ። እንዴ እንዴት? እንዲህ ያለ ቀላል ሰው ቢሆን እንደዚህ አይነቱ ኃላፊነት የሚያደርጉት ይመስል ታማኝነቱ ደግሞ እስከ ሞቱ መጨረሻ ነው።
ራሳችን በርብረን አጣርተን ካልደረስንበት በስተቀር አንዳችም ነገር ከሷ እንደሆነ በፍጹም ማግኘት አንችልም። እንዴት አይኖርም? ደግሞ አቅማችንን የሚፈትሽስ ምን ያደረገው ነገር አለ? አስብ እንጂ ሲባል እንደ ልብሶቻቸው አላማ እንደሚወራው ከሆነ እነሱ ማንም ከልክ የላቸውም። ከአውሬ ቀኝ ቆም በዘመናዊ መሳሪያ ፈጣሪና መላእክቶቹን እንዋጋለን ብሎ ከሚያስቡ ነፈስና ድፍን ጭንቅላቶች ጋር ምስኪን አገር ለተገኘው ፍጹም ስሜታዊነት። እስራኤላውያን ከሀገራቸው ሲወጡ ታቦቱን ብቻ ነበር ይዘውት። ልጄ ስሙ አይቅለልባችሁ። ታላላቆች ፈጣሪ አለ ሲሉ ልክ ሞኝነት ይመስላል አይደል? ሞኝነት ግን በፍጹም አይደለም። ፈጣሪን አስቀድሞ በዘመኑ የወደቀ ሰው በፍጹም አይቻልም። ችግሩ ፈጣሪን እቀድማለሁ ብሎ የሄደ ሰው ነው ችግር የሚያመጣው። ከፈጣሪ በታች ሀገሬ እረኛ እንደሌለው በግ ባለማወቅ ወደ ገደል ተነድተው ሲያልቁ የሚያዩ ምሁራኖችና አባቶች የለዋል። ልጆች ስለምንም ነገር አትስሙ። የኢትዮጵያ አምላክ የማይተኛና የማያንቀላፋ ነገሩ ፍጻሜው ላይ ነን ያለነው። ኢትዮጵያውያኑ እጆቻቸውን ወደ ፈጣሪያቸው የሚዘርጉበት ጊዜ ደርሷል። ስለዚህ በመጀመሪያ እነዛን ልጆች እንጥራቸው። በመቀጠል እዚህ መሆኑን ካረጋገጥ ጥበብ ተጠቅመን ልንይዘው እንችላለን። ምቴ ምንድን ነው እሱ? ልጄ አንድ ሰው ብቻ አይደለም። ምቴ በዚህ ቅጽበት ውስጥ ግን የት ሊገቡ ይችላሉ? ይዟቸዋል ማለት ነው። ምን ይዟቸዋል? ይልቅ ሳይሰውራቸው ሙሉ ክፍሎቹን መፈተሽ አለው። ዳግም አረጋጋ ወይ ዳጊ 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 አባታስ ተረጋጊ ዳጊ ወይኔ ዳጊ አባ ተረጋጊ። ምንም አይሆንም፣ እናገኘዋለን። አንቺ መጀመሪያ ተረጋጊ፣ እናገኘዋለን። ወደ Şamil. Hayvan annendi. Ya
ሞትን ስሰማ ክፉኛ ዝኛ ነበር። አሁን ግን ሳስበው ብትሞት ይሻል ነበር። አደረን አስፈላጊ ብዙም አልጎዳኝም። አንድ ጊዜ አዳምጠኝ። የእያንዳንዱ ቤቶች ነው። ፍላጎታችሁን እንግዲህ በርትታችሁ ህዝባችሁንም ከእነዚህ ጋኔኖች ታደጉት አደራ። እንዲያውቀውም አድርጉት። እናትህንም እንግዲህ በደንብ አድርገህ ጠብቃ። እሷ ያለ አንተ ያለ እሷ ሌላ የሚመስል የላትም። እንደምወዳትም አጥብቀህ ንገርልኝ። ለመጨረሻ ጊዜ ተመልሼ ልመጣ እንደነበረ